ሰላም አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ዛሬ በጠዋት መጥቼላችኋለሁ። ዶሮዬን እያበላሁኝ ነው፣ ቁርስ እያበላሁኝ ነው ማለት ነው። ስለዚህ እንደምትመለከቷቸው ይሄን ይመስላሉ። ማሻአላ በሉልኝ እስኪ አላሁመ ባረክ ሊ አላሁመ ይጨምርልኝ ያ ረቢ። እና በነገራችን ላይ ዶሮ በጣም ደስ ይላል። ያው እንትን ቢሉም ደስ ይላሉ። እንቁላላቸው በተለይ የሚወልዱ ከሆነ ትርፋማ ነው የምትሆኑት ማለት ነው። እና ማሻአላ በነገራችን ላይ እስኪ አንድ ነገር ልጠይቃችሁ። አውራ ዶሮ ካለ እንትን ይሄ ዲቃሎቹ ማለት ነው አውራ ዶሮ ካለ አይወልዱም የሚባለው እውነት ነው? አቋረጡ። በመጀመሪያ ይወልዱ ነበረ፣ አሁን አቋርጠዋል። ከሳምንት አይበልጥም ብላችኋል፣ አቋርጠዋል እና አይወልዱም። እውነት ይሁን ማድሪ እና እየወለዱልኝ አይደለም ወላሂ። ወደ 25 እንቁላል ወልደውልኛል ባለፈው ማለት ነው። ማሻአላ በየቀኑ በቃ 5 ምናምን ነበር ማነሳው፣ 4 5 እንቁላል ነበር ማነሳው። እና አሁን ደግሞ አቋርጠውብኛል እላችኋለሁ። እና የነሱ ራሱ ወላሂ በጣም የሚጠቅመው ለወጪ ምናምን ይጠቅማል ማለት በእንቁላላቸው። እና ለምን እንደሆነ ባላቅም አቋርጠዋል ማለት ነው ውዶቼ። እና እንደዛ አላችኋል። እስኪ የምታውቁ ካላችሁ አሳውቁኝ። ወይስ አውራ ዶሮ ልሽጠውና ልቀይርበት? እውነት ከሆነ ማለት ሰው ያወራል በጋሪ ሰሞኑ ሰው ሲያወራ ስለሰማሁኝ ነው። ለዛ ነው ልነግራችሁ የፈለኩኝ ማለት ነው። እውነት ይሁን አላቅም ማለት ነው። እና እውነት ከሆነ ሸጠዋለሁ። ዛሬ 40 አይደለም፣ በኮመንት አሳውቁኝና አወርደዋለሁ። አውራው ዶሮ ማለት ነው። የምታውቁ ካላችሁ አሳውቁኝ። እና ይሄን ይመስላል ውዶቼ። እንግዲህ ደስ አይሉም? ማሻአላ ደስ ይላሉ። ያችሁት አውራው ዶሮ እነዚህ የሚወልዱ ነበሩ፣ ግን አሁን ያው ከሳምንት ይበልጣል መውለድ ካቆሙብኝ አቁመዋል ማለት ነው። እንደዛ አላችኋለሁ ውዶቼ። ሌላው ደግሞ ጥያቄያችሁ ያዋጣል ወይ ምናምን የምትሉት ስራ ከኢትዮጵያ ልንመጣ ነው ምን ስራ ያዋጣል ምናምን የምትሉ እህቶች ያላችሁ፣ ቦታ ካላችሁ ቤት ካላችሁ ምናምን ሀታ ዶሮ እርባታ ራሱ በጣም ነው የሚያዋጣው። በነገራችን ላይ ያኔ ወስናችሁ የምትመጡ ከሆነ ይሄን አክል ዶሮ ገዛለሁ፣ በዚህን አክል ምግባቸው ገዛለሁ። ምግባቸው ደግሞ በጣም ነው የሚያስፈልገው። በተለይ መኑ ነው የሚያስወልዳቸው። መኑ ማለት አሁን ትንሽ ነው። 1 ኪሎ ፌስታል 1 ኪሎ ነው 100 ብር ነው አሁን፣ አስባችሁታል? እና እሱን ካሰባችሁበት ቦታ ካላችሁ ማሻአላ በእንቁላሉ ራሱ ስንት ትርፍ ነው ያለው። ብዙ ወላሂ አለ ወስናችሁ ከመጣችሁ ምሰሩ ከሆነ። ሌላው ደግሞ ማከፋፈያ ሱቅም ያዋጣል። ማከፋፈያም ሱቅ ያዋጣል። በተለይ ከትንንሽ ሱቆች በር ይዛችሁ መጥታችሁ ልትወልድ ነው። እሺ ግባ ሂድ፣ ልትወልድ ነው መሳይን ቦታ እየፈለገ ነው ሂድ። እና ማከፋፈያ ሱቅ ያዋጣል ማለት ነው። አስባችሁበት ከመጣችሁ ከትንንሽ ሱቅ ከትንንሽ አሁን እንትን ልብስ ሱቅ አሁን አያዋጣም። በአመት ባል ሰዓት ከተገዛ ካዋጣ እንጂ ዝም ብሎ አያዋጣም። ስለዚህ እሱንም እንትን ከትንንሽ ሱቅ ዝም ብሎ ሸቀጣ ሸቀጥ ከሚሆን ማከፋፈያ ብር ይዛችሁ መጥታችሁ ማከፋፈያ ብትከፍቱ እሱ ነው የሚያዋጣው በአሁኑ ሰዓት ማለት ነው። ማከፋፈያ ያዋጣል። ምክንያቱም የሚረከባችሁ ሰው አለ። ሁሉም ሰው የሚገዛው ሱቅ የሚሸጠው ማከፋፈያው ስለሆነ መስመር ላይ ሄዳችሁ መስመር ላይ ተከራይታችሁ ቢያንስ 1 ሚሊዮን ሁለቱን ወይም 1 ሚሊዮን ከግማሽ ይዛችሁ ብትመጡ ያዋጣችኋል ማለት ነው። ይሄን አድርጉ ነው የምላችሁ ውዶችዬ። ሌላ ነገር ብዙም የሚያዋጣ አይደለም። ወይ አንድ ምግብ ቤት መስመር ላይ መንገድ ላይ ሆኖ ምግብ ቤትም ያዋጣል። ያ አሁን ብቻ አለስ እናንተ ብር ይዛችሁ ኑና ታዩበታላችሁ። ምን ያዋጣኛል፣ ምን ስራ ያዋጣል ለምትሉቶች እኔ እንደነገርኳችሁ ማከፋፈያ ሱቅ ነው የሚያዋጣው። አብዛኛው ሰው በአሁኑ ሰዓት እሱ ነው እየሰራም ያለው ያዋጣውም ያለው እሱ ነው። ወይም ለየት ያለ በቃ ለየት ሰው እየሰራ ያልሆነ ስራ አሁን እዚህ መጥታችሁ አይታችሁበት
ሰው የማይሰራው ስራ ያዋጣችኋል ማለት ነው። ሰው የሆነ ሰው ያልከፈተ ሰው ሱቅ ወይም የሆነ ብቻ የሆነ ታጀራ ላይ ወይም እዚህ የሌለ ሱቅ ያዋጣል ማለት ነው። በአሁኑ ሰዓት ግን ሁሉም ማሻአላ ስለከፈተው ብዙም አየሩ ብዙም በቃ እኔ እንደምላችሁ ወይ አንድ እርባታ ዶሮ ወይም እንደገና መክፈፊያ ሱቅ ወይም ደግሞ እንትን ምንድነው ፀጉር ቤትም ያው ነው። ፀጉር ቤትም አብዛኛው እንትን የሚለው ፀጉር ቤት ራሱ አብዛኛው አመት ባል ሰዓት ነው እንትን ያለው ስራ ያለው። ግን ከዛ በውጪ ብዙም ያለው አይመስለኝም እሱ ራሱ እላችኋለሁ ውዶቼ። ብቻ ኑ እስኪ ብር ይዛችሁ ኑና ቢያንስ በተለይ ኮንትራት ኢቃማ ያላችሁ ኑና እስኪ እንትን ተወያዩበት መጥታችሁ ማለት ነው። ይህን ይመስላል። ዝናብ ሊዘንብ ነው በነገራችን ላይ ዳመናው ውጦታል። አርብ ቀን ማሻአላ ሁሌም ነው የሚዘንበው በነገራችን ላይ እና ዛሬም ሊዘንብ ነው። ገና ከ2 ሰዓት ነው ጠዋት ሊዘንብ ነው። ደግሞ ብርዱ ክርምቱ አያምጣው በጣም ነው የሚበርደው። አልহামዱሊላህ ምንድነው እሺ እና ይህን ይመስላል ውዶቼ። ንገሩኝና አውራው ዶሮ ልሽጠው ላውርደው ንገሩኝ። እሺ ደግሞ አድጓል ማሻአላ። የዛሬ ወር ነበር የገዛሁት አውራው ዶሮ ትንሽ ነበር አደገ ማሻአላ ተባረከ ረህማን አድጓል። እና ያዋጣል እኮ ዶሮ ራሱ እዛው ገበያ ላይ ገዝታችሁ መሸጥ ያዋጣል። እኔ ዛሬ ሳምንት እንትን ብያለሁ እንደዛ ትንሽ ጀርቤው ትርፋማ አለው። ቢያንስ በአንድ ዶሮ ቢያንስ በ800 ብትገዙት 1000 ብር ወይም 900 ብር ይሸጣል። አያችሁታ ትርፉን። እንደዛም አለ። ይሄም ስራ ያዋጣል። ትንሽ ወጣ ካላችሁ አይቀር ሁሉንም ነገር መጀረብ አለባችሁ። እና ውዶቼ በቃ ሰላማችሁ ይብዛልኝ። በኮሜንት አሳውቁኝ። እንገናኛለን። ሰላም አለይኩም ወራህመቱላሂ ወበረካቱ።